ዛሬ በጽናት ድራማ ላይ ከባድ ችግር ተፈጠረ። ጽናት ሶሲን አጠቃለሁ ብላ ያደረገችው በርበሬ ወይንም እንግዲህ እሳት ውስጥ የጨመረችው በርበሬ ሁለቱን ወይንም ሶስቱንም ጽናትንም ሊናንም ሶሲንም አፍኖ ጥሏቸዋል። ራሷ በዘረጋችው ወጥመድ ጽናትም እንግዲህ ተጠቂ ሆናለች። ሶሲን የጠራቻት ባለፈው ያየሽው የሰማሽው ነገር ትክክል አይደለም፣ እሱን ላስረዳሽ ነው ብላታለች። መጣሁኝ ብላ እሳት ላምጣ ብላ ወይንም ከሰሉን አይቼ ልምጣ ብላ ነበር የሄደችው ማለት ነው። ልክ እሷ ልታስተናግዳት ምን ልታደርጋት ነበር የጠበቀችው። ግን ደግሞ ያልጠበቀችው ነገር ነው ከሶሲ የገጠማት። ምህሩም ተስፋ መቁረጥ የሚባል ነገር እየታየባት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ ማለት ነው። የጽናት ድራማ እጅግ በጣም አስደንጋጭ ነገር ተፈጠረ። እንግዲህ በመጨረሻ ላይ እንዳያችሁት ለሶሲ የተደረገው ነገር ሊናንም ጽናትንም ራሳቸውን እንዲስቱ አድርጓቸዋል። ይህን ነገር እንግዲህ ጽናት በማድረጓ ኪራ ምን አይነት ስሜት ሊሰማው እንደሚችል ማሰብ ራሱ በጣም ከባድ ነው። ጧት ላይ ኪራ ወደ ስራ ሲሄድ የተሰማው ስሜት ወይንም ደግሞ ሶሲ መንገድ ላይ አግኝታ የሆነ ነገር እንደነገረችው ወይንም የሆነ ነገር እንዳለችው ጽናት ስለጠረጠረች ነው ሶሲን ጠርታ ይህን ነገር ለማድረግ ያሰበችው። ግን ደግሞ ይህን ነገር ማድረጓ ለሷም ለሁሉም መስዋዕት እንደሚያስከፍል አውቃለች። ግን ደግሞ ወደ ቤታቸው ቅዱሴና ናቲ ወደ ቤት እየሄዱ ነበረ። ያም ነገር የሆነው እንግዲህ ምንድነው የሆነ ሊና እንደደወለችለትና የሆነ ነገር እንደነገረችው ነበር እንግዲህ ሲል የነበረው። ወደ እነሱ ነው የሚሄዱት ወይንስ ደግሞ ወደ ሌላ ቦታ? በጣም ትልቅ ጥያቄ ሆኖብኛል ውዶቼ። ሶሲም ጽናትም ጨበርዬም ምንም መሆን የለባቸውም። ሊና ከበፊትም ጀምሮ እንትን ነገር እንዳታደርጊ ጽናት፣ ይሄ ነገር ዋጋ ያስከፍለናል። ጽናት ለምን እንደዚህ ታደርጊያለሽ? ብትሞትብሽ ሶሲ ብላ ስትላት እሷ እንደዚች አይነት ሴት ወይም እንደዚች አይነት ልጅ አይሞትም ነበር ያለቻት። ግን ደግሞ አደጋ እንደሆነ ብታውቅ ይሄን ነገር ባላደረገች ነበር ማለት ነው። እውነት ለመናገር ነገሮች በጣም ከተጠበቁት በላይ ከባድ ሆነዋል። ጽናት የወሰነችው ውሳኔ ከራሷም አልፎ ሌሎችንም ሰዎች ህይወት ሊያጠፋ እንደሆነ ባለማወቋ ራሷም ደግሞ እንግዲህ አደጋ ውስጥ ገብታለች። እሷም ራሷን ስታወድቃለች ማለት ነው። ሊና እያለች እየተጣራች ነበረ ራሱ እዛው ላይ ፌንት የነቀለችው ማለት ነው። እና ይሄም ማለት እንግዲህ ለሰዎች የዘረጉት ነገር ለራስን እንደሚደርስ ነው የምናውቀው። እና በጣም ከባድ ውሳኔ ነው የወሰነችው ጽናት። ይህን ነገር ማድረግ አልነበረባትም። ግን ደግሞ ስለተበሳጨች ሊሆን ይችላል ይሄን ነገር ያደረገችው። ሰኒም ጆከርን የፈለክበት ቦታ መሄድ ትችላለህ፣ ከዚህ በኋላ የምትፈልገውን ነገር ሙሉ ለሙሉ ስላሳየኸኝ ከዚህ በላይ እኔ ምንም ልልህ አልችልም። ጭራሽ ደግሞ ትጎራረስልኛለህ፣ እዚህ ቦታም ስራ የጀመርከው በምክንያት ነው ብላ ነበር ያለችውና እሱም ደግሞ ግን ምንም የሚያውቀው ነገር የለም። ልጅቷ ጋር እንዳጋጣሚ ጫማ ልጠርግ መታ ነው የተገናኘው። እሷም እንግዲህ ልጅቷም ስለተመቻት ነው መሰለኝ ምግብ ይዛ መታ እንግዲህ ለማብላት ወይም እየተጎራረሱ እየበሉ ነበርና ይሄ ነገር ለሷ የተሰማት ስሜት ወይንም ደግሞ ለሷ የመጣባት እንትን በጣም ከባድ ነው የተሰማት ስሜት። ምክንያቱም እዚህ ቦታ ላይ ስራ የጀመርከው ከሷ ጋር ግንኙነት ስላለህ ነው እንጂ ሌላ ነገር ፈልገህ አይደለም ብላ ነው ያለችው። ብቻ ኪራም ቢሮ ውስጥ ሆኖ እንግዲህ ሀናን ያንኛው ባለሀብት ወይንም ከነ ኪራ ቢሮ ጋር ሊስማማ ሊፈራረምና ሊሰራ የመጣው በሰውዬ እንግዲህ ባለ ድርጅቱ ሀናን በሽጉጥ እያስፈራራት ነበረ ያገኙትና በጣም ነበረ ትንሽ እንትን ያሉት። ክብሮምም ሀናን እያበረታት አብሽሪ አይዞሽ ችግር የለው ምናምን እያላት ነበርና አንዳንድ ጊዜ እንደዛ ነገር ያጋጥማል ነበር እያላት የነበረው። ግን ሳስበው ግን ክብሮም ሀናን ያፈቀራት ይመስለኛል። እንደውም እንዴት ሻይ አላመጣችልንም እንዴት እንዳላደረገችልንም እያለ ጥያቄ እየጠየቀ ነበረ። ነገር ወደ ፍቅር እየሄደ ነው ብዬ ነው የማስበው። ይሄ የሆነ ምልክት ነው ማለት ነው። እና ያው እንግዲህ ቅዱሴንና ራኬብ ልናጋባቸው ስለሆነ እዛ ጋም ደግሞ ክብሮም እና ሀና አንድ ላይ ቢሆኑ ይግባባሉ። ምክንያቱም ሁለቱም የነቀሉ ስለሆኑ አንድ ላይ ማች ያደርጋሉ ብዬ አስባለሁ ማለት ነው። ሀባይቦቼ ሁለት ለመናገር ጽናት ያደረገችው ነገር ትንሽ ከባድ ቢሆንም ለበቀል ብላ ያሰበችው ነገር ግን የራሷንም ሕይወት አደጋ ላይ አድርጎ አምጥቶባታል። ወይም የራሷንም ሕይወት አደጋ ላይ ጥላለች። ምንድን ነው የሚፈጠረው ቀጣይ ላይ?